ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት። ኖ አይደለም ምትኝ ሲሆን ኦኬ ከየት ነው ያመጣው ይሄን ዳታ ትኝና ክሮስ ቼክ ታደርጊዋለሽ። አም ሪሊ ሃፒ እነዚህን ዳታዎች ለመስለም። ወንድ እኮ ሰው ነው፣ ኢሞሽን አለው። ለምን አያለቅስም? ወንድ እኮ ያለቅሳል። ግን እንደናንተ አናለቅስም። የምናለቅስበት መንገድ ይለያል። ኢሞሽናችንን ኤክስፕረስ የምናደርግበት መንገድ ይለያል። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው happen የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። ኤልጂቢቲ ይዞብን መጣ። that's one problem። የሴት ልጅ መብት መከበር አለበት፣ ግን not in a feminist way ነው ያልኩት። ፓትሪያርኪ የወንዶች የበላይነት አይደለም፣ የወንዶች ሳክሪፋይስ ነው። ምክንያቱም ዓለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3% ቢሆኑ ነው። ማጆሪቲ ወንድ ምንድነው? he's a miserable guy። አብዛኛው ጎዳና ተዳዳሪ ወንድ ነው። ባይዘው just so you know። አብዛኛው ኢቭን ኦቲስቲክ ተጠቂ ወንድ ነው። ታውቂያለሽ? አብዛኛው የፕሪዝን እስረኛ ወንድ ነው። እና ወንድ ተጠቃሚ ነው ብዙ አያስኬድም ማለት አብዛኛው ወንድ መከራውን እየበላ ያለው ወንድ። ያለ ወንድ መር ስርዓት ዓለም የትም አትደርስም፣ የትም። ፌሚኒዝም is a glitch in the system። ኢትዮጵያ ፌሚኒዝምን ኢንቫይት አድርጋ ከምታተርፋቸው ነገሮች ይልቅ ፌሚኒዝምን ኢንቫይት አድርጋ የምትከስርባቸው ነገሮች ስለሚበልጥ በራሳችን መንገድ ወንዶችና ሴቶች መሃል ያለውን ችግር ለመፍታት ብንሞክር የተሻለ ነው።